ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። እንደገና ዛሬ ደግሞ እግዚአብሔር እድል ሰጥቶኝ ተዘጋጅቼ ጸልዬ አንብቤ ወደፊታችሁ ይዤ መጥቻለሁኝ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት እንግዲህ በመካከለኛው ምስራቅ ስላለው ሁኔታ ነው። እንግዲህ በመካከለኛው ምስራቅ ያለውን ሁኔታ ለሁላችን አዲስ አይደለም። ሚዲያው ሁሉ በሙሉ የተቆጣጠረው እሱን ነው። የየዕለት ዜናችን ነው። ምክንያቱም ከሁለንተናችን ጋር የተያያዘ ነው። ከመንፈሳዊ ነገራችን ጋር የተያያዘ ነው። ከእግዚአብሔር ቃል ጋር የተያያዘ ነው። ከኢኮኖሚያችን ጋር የተያያዘ ነው። ካለንበት ሁኔታ ባሉንበት አገሮች ሁኔታ እንኳን ምን ይፈጠር ይሆን ብለን ከእያንዳንዱ ሁኔታ በስተጀርባ ያለ ነገር ስለሆነ ሁላችንን የሚያሳስበን ሁኔታ ነውና ነግቶ በመሸ ቁጥር መሽቶ በነጋ ቁጥር ሁልጊዜ የምንሰማው ነገር ይሄ ነው ወገኖች። ወይ ሁሉን ነገር ቀስፎ የያዘ ነገር ነው እና በጣም ከሚገርመኝ ነገር ዓለም በሙሉ አንዲት ኢራን በምትባል ሀገር ወይንም ደግሞ ኢራን በያዘቻት አንዲት የባህር ወሽመጥ ዓለም በሙሉ በዛች ላይ ነው የቆመው። እንግዲህ ተመልከቱ። ማንኛውንም አገር አንሱ፣ ማንኛውንም ሀያል አገር አንሱ። አሁን ጦርነቱ እንደምታዩትኝ በአሜሪካና በእስራኤል አንድ ላይ መሆን ከኢራን ጋር ነው። ግን እነዚህ ሀያል አገሮችን ገትራ ኢኮኖሚዋን ይዛ ወገኖች ሆይ የዓለምን ኢኮኖሚ ይዛ ነው እንግዲህ በጣም በከፍተኛ ሁኔታ ዓለም እየተጨነቀች እየተሸበረች ያለችውና ይሄን ደግሞ በእግዚአብሔር ቃል በምንመለከትበት ጊዜ ከእግዚአብሔር ቃል አንጻር እያየነው ነው። ምክንያቱም ሊሆን ግድ ነው። በእግዚአብሔር ቃል እያንዳንዱን እየዘረዘርኩ በጥልቀት እየተመለከትን ነው። እንደገና ደግሞ ነቢያት ደግሞ ስለዚህ ጉዳይ በደንብ በብሉይ ኪዳንም በአዲስ ኪዳንም ዝርዝር ሁኔታን ስላስቀመጡ እሱን ነው በዝርዝር እየተነጋገርን ያለ ነው። እንግዲህ ደጋግሜ እንደምነግራችሁ መካከለኛው ምስራቅ ማለት የዓለም ፍጥረት መጀመሪያ የተካሄደው እዛ ነው። የሰው ፍጥረት የተጀመረው እዛ ነው። ኤደን ገነት የተካሄደው እዛ ነው። የሰው ሁሉ ውድቀት መነሻ መጀመሪያ እዛ ነው። ዓለም ሁሉ እንደገና የሚጠናቀቀው እዛ ቦታ ነው። ሌላ ሀገር አይደለም። አውሮፓ አይደለም፣ አሜሪካ አይደለም፣ ካናዳ አይደለም፣ አውስትራሊያ አይደለም። መካከለኛው ምስራቅ ነው ነገሩ ሁሉ የተጀመረው። ጠቡም የተጀመረው አብርሃም ቤት እንደሆነ የቤተሰብ ጠብ ጀምሮ በቁርሾ እየከረመ መጥቶ እዚህ እንደደረሰ በስነ ስርዓት ነግሬያችኋለሁኝ። ከዛ በኋላ ደግሞ አሁን የሁሉ ትኩረት የአፍሪካ በሉ የአውሮፓ የአሜሪካ የሁሉ በተለይ የመካከለኛው ምስራቅ በተነሱ ቁጥር መሪዎቹ በሙሉ በተነሱ ቁጥር ትኩረታቸው እስራኤል ናት። እስራኤልን ማጥፋት መደምሰስ የሚል ነው። እስራኤል ደግሞ እንደማጠፋ እንደማትደመሰስ ዘካርያስ ምዕራፍ 12 ቁጥር 1-5 መሪ ቃላችን ማለት ነው። በአሕዛብ መካከል ከባድ ድንጋይ አድርጌያታለሁ፣ የሚነካት ሁሉ ይቆስላል፣ ይቀጠቀጣል ብሏል መጽሐፍ ቅዱስ። እንደገና የመንገድገድ ዋንጫ አድርጋታለሁ፣ እሷን የሚነካ ሁሉ ይሰክራል አለ። ዋንጫ በጠጫ ነው። የጠጣ ሁሉ ምን ያደርጋል? ይሰክራል። እስራኤልን የነካ ሁሉ ይሰክራል አለ። ስለዚህ ወገኖች የእግዚአብሔርን ቃል ነው እየተነጋገርን ያለ ነው። እየሆነ ያለው ነገር አዲስ ነገር አይደለም። በእግዚአብሔር ቃል የተጻፈ ነው። እሱ ነው እየተፈጸመ ያለው እና በዝርዝር የምንመለከተው እሱን ነው። እንግዲህ ባለፈው ስንመለከት ምንድን ነው ያልነው? እስራኤል የማን ናት ነው። ከመሰረቱ እስራኤል የማን ናት? አሁን ሁሉም የኔ ናት ይላል። ስር መሰረቱን አንስተን እየተነጋገርን ነው። መቼም በእስራኤል ላይ ተነስቶ እስራኤልን ሊገዛ ያልተነሳ የለም ወገኖች። ወይ ከባቢሎን ጀምሮ ባቢሎን እስራኤልን ለ70 ዓመት ገዝታለች። ከዛ ሜዶንና ፋርስ አሁን ኢራን የምንላት ማለት ነው። እሷ እንደገና ለ300 ምናምን ዓመት ገዝታለች። ግሪክ ለረጅም ዓመት ገዝታታለች። ሮም ለረጅም ዓመት ገዝታታለች። ከዛ ከሮም ቀጥሎ ደግሞ ቤዛንቲን የሚባሉ የተለያዩ የአረብ አገሮች ማለት ነው ከሮም ቀጥሎ። ከዛ በኋላ ደግሞ እነዚህ አረቦችን ደግሞ አስወግደን እኛ የበላይ እንሆናለን፣ ሀገሪቱን እንይዛለን፣ እንቆጣጠራለን ብሎ ደግሞ ከአውሮፓ የመጡ ደግሞ ክሩሴደርስ የሚባሉ ክርስቲያኖች ናቸው። ከአውሮፓ ተሰብስበው መጥተው ሀገራችንን ኢየሩሳሌም ነፃ እናወጣለን ብለው ደግሞ የተነሱ ደግሞ ክሩሴደርስ የሚባሉ የመስቀል ጦርነት ባለፈው ተመልክተነዋል። ከዛ ደግሞ ከክሩሴደርስ ቀጥሎ ኦቶማን ቱርክ የቱርክ ኢምፓየር ማለት ነው። እሷ ደግሞ ለ400 ዓመት ገዝታቸዋለች። ከዛ በኋላ ደግሞ እንግሊዝ
እንግሊዝ ደግሞ እስራኤልን በቀኝ ገዝታታለች። ያልተፈራረቀባት እኮ የለም ወገኖች። ከዛ ስፔን በሉ፣ ግብፅ በሉ፣ አሶር በሉ፣ እነዚህ ሁሉ በሙሉ መጽሐፍ ቅዱስን ስትመለከቱ እስራኤልን ለቀኝ ገዝተዋታል። ለምንድን ነው ያልወደቀችው? ትንሽዬ ሀገር ናት። አሁን እንኳን ደጋግሜ ነግሬያችኋለሁ። ለምሳሌ ኢራን 92 ሚሊዮን ህዝብ ነው ያላት። በወታደር 1,200,000 ወታደር ነው ያላት፣ በወታደር ብቻ። እስራኤል በህዝብ ብዛት 9 ሚሊዮን አለቀ። 9 ሚሊዮን ያላት ሰራዊት 600,000 ያላት ወታደር ያላት። ነገር ግን በሙሉ ሀገራትን ሁሉ ታሸንፋለች። ለምንድን ነው? የምትፈራ ሀገር ናት። በማንኛውም ሀገር የምትፈራ ሀገር ናት። የአረብ ሀገሮችን ሁሉ በሙሉ ዶሚኔት አድርጋ የምትገዛ ሀገር ናት። ሀገራቸው ሄዳ ነው የምትመታቸው። በመሳሪያ አቅሟ፣ በሰራዊቷ አቅም የታወቀች ናት። ሀገሯን ውስብስብ በሆነ ሲስተማቲክ የምትመራ ሀገር ናት። ምክንያቱም ምንድነው? ከጀርባዋ ማን እንዳለ እኛ እናውቃለን። ምክንያቱም እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ክንዷ የሰራዊት ጌታ እግዚአብሔር ነው። ልትወድቅ አትችልም። ለጊዜው ደከም ልትል ትችላለች። በተለያዩ አገራት ስትወረር ያንን ነበር ያየ ነው። ነገር ግን ወገኖች ሆይ እስራኤል ልትወድቅ አትችልም፣ ልትሸነፍ አትችልም። ምክንያቱም ንጉሷ የሆነው የተወለደባት፣ ያደገባት፣ ያገለገለባት፣ የሞተባት፣ የተነሳባት፣ ያረገባት፣ ተመልሶ መጥቶ የሚነግስባት ከተማ ናት። ዮሐንስ ራእይ ምዕራፍ 20 ቁጥር 4 እስከ 6፣ ዘካርያስ 14 ልታነቡት ትችላላችሁ። ተነስቶ ከሄደበት ከደብረ ዘይት ተራራ ተመልሶ መጥቶ እንደሚነግስ፣ እግሩ እዛ ላይ እንደሚረግጥ፣ ሄዶ የአርማጌዶንን ጦርነት አሸንፎ ከዛም በኋላ በዳዊት ዙፋን ላይ ለ1000 ዓመት ቅዱሳንን ይዞ እንደሚነግስ መጽሐፍ ቅዱስ ይናገራል። ወደዛ እየሄድን ነው ያለነው ወገኖች። ዓለም ወደዛ ነው እየገፋ ያለው። ስለዚህ እስራኤል የማናት በምንልበት ጊዜ እየተፈራረቁ እነዚህ ሁሉ መጥተዋል። እና ባለፈው በምንነጋገርበት ጊዜ እንግዲህ አሁን አንዱ ካነሳ ነው ከአውሮፓ ተውጣተው የመጡ ክሩሴደርስ የሚባሉ አውሮፓ ውስጥ ይኖሩ የነበሩ ክርስቲያኖች አይሁዳውያን ናቸው። ከዛ በኋላ እስራኤልን ወይንም የአይሁድን ሕዝብ ነፃ ማውጣት ፈለጉ። ምክንያቱም ያን ጊዜ ከሮም ግዛት ቀጥሎ ቤዛንቲን የሚባሉ ከተለያየ የአረብ አገሮች መጥተው ምድሪቱ ላይ መኖር ጀምረው ነበረ። ለምንድን ነው ምድሪቱ ላይ መኖር የጀመሩት? 70 ዓመተ ምህረት ላይ ታይተስ የሚባል ንጉስ ቤተ መቅደሱን አፈረሰ፣ አቃጠለ፣ ህዝቡን ሁሉ በተነ። ስለዚህ በዓለም ሁሉ ምን አሉ? ተበታተኑ ማለት ነው። እስራኤላውያን የአይሁድ ህዝብ በዓለም ሁሉ ስለተበታተኑ ምድሪቱ ላይ የሉም። ስለዚህ ምድሪቱ ነፃ ስለሆነች ከተለያየ የአረብ ሀገር ዘላኖች፣ መኖሪያ የሌላቸው ቦታ የሌላቸው እየመጡ መኖር ጀመሩ ማለት ነው። ስለዚህ አሁን ቦታዋን ሀገሪቱን ስለያዙ በአውሮፓ አካባቢ የነበሩ እስራኤላውያን አይሁዳውያን ክሩሴደርስ የተባሉ እስራኤልን ነፃ ማውጣት ፈለጉ ማለት ነው። ከሙስሊሞች ነጥቀው ነፃ ማውጣት ፈለጉ እና ጦርነት ያደረጉት፣ የጦርነቱ ስም የመስቀል ጦርነት ይባላል። ከዛ በኋላ ከአውሮፓ ከተለያየ ቦታ አንድ ላይ ሆነው መጥተው ወገኖች ሆይ እስራኤልን ነፃ እናወጣለን በሚሉበት ጊዜ ያን ጊዜ እንግዲህ አብዛኛውን ጊዜ በእግር ነው ተሂዶ፣ ዘመናዊ የሆነ ትራንስፖርት አልነበረም። አብዛኛው በእግር ነው። በጣም ብዙ ህዝብ ነው ያለቀ። በጦርነቱም በእግር መንገዱም በረሃብም ብዙ ህዝብ ነው ያለቀ። በተለይ የቱርክ ተራሮች በጣም ብዙ ህፃናቶች አልቀዋል። እንደገና ከአውሮፓ ለውጊያ ሲመጡ በቄሶች ተባርከው ሂዱ አገራችሁን ነፃ አውጡ እየተባሉ ከእስር ቤት እየተፈቱ እጃቸውን ጭነው እየጸለዩ በመስቀል እያሳለሙ ሂዱ አገራችሁን ነፃ አውጡ እያሉ ይልኳቸው ነበር እና በጣም ብዙ ደም ነው የፈሰሰው። የመስቀሉ ጦርነት በተነሳ ጊዜ በሙስሊሞችም በክርስቲያኖችም በአይሁዳውያንም ዘንድ ከፍተኛ ጠባሳ ነው አምጥቶ የሄደው ወገኖች ሆይ። ከጥቅሙ ይልቅ ከባድ ጉዳት ነው አምጥቶ የሄደው። ራሱን የቻለ እንግዲህ ይሄ የቸርች ሂስትሪ ነው። የቤተ ክርስቲያንን ታሪክ በምትማሩበት ጊዜ የምታገኙት ነገር ነው። ነገር ግን ከነዚህ ከሙስሊም ከተለያዩ አረብ ሀገሮች መጥተው ሀገሪቱ ላይ ይኖሩ የነበሩ ከሙስሊሞች ቀጥሎ ከአረቦች ቀጥሎ እነዚህ ቤዛንቲን ከሚባሉት ቀጥሎ ከሮም ቀጥሎ እነዚህ ናቸው የገዙትኝ። ከዛ በኋላ ከነዚህ ከሙስሊሞች ከቤዛንቲን መሪዎች ቀጥሎ የመጣው ወገኖች ሆይ
ማን ነው በምንልበት ጊዜ እንግዲህ ክሩሴደርስ ነው። ወደ ኋላ ደግመን እንመለከተዋለን። ከክሩሴደርስ ቀጥሎ ደግሞ ኦቶማን ኢምፓየር ቱርክ ማለት ነው። አሁን የምናውቃት ቱርክ ኃያል መንግስት ነበረች። እስራኤልን በቀኝ ገዝታታለች። ለ400 ዓመት ገዝታታለች ማለት ነው። እና በጣም የሚገርማችሁ ነገር በ17ኛው ክፍለ ዘመን ላይ ለ400 ዓመት ቱርኮች ከተማዋን አስተዳድረዋል። እንግዲህ ቱርኮች እስራኤልን ብቻ ሳይሆን አይሁዳውያንን ብቻ ሳይሆን ግሪኮችንም ይገዙ ያስተዳድሩ ነበረ። የሚገርማችሁ ነገር ስለዚህ ኢየሩሳሌም ስትሄዱ አሁን ዝም ብላችሁ ከተማውን በምትጎበኙበት ጊዜ አሮጌ ህንፃዎችን በሙሉ ትመለከታላችሁ። ስትሄዱ አሮጌ ህንፃዎችን ስታዩ ያንን አሮጌ ህንፃ ያነጸው የሙስሊሙ መሪ ሱሌማን ነው። ከነ ስም አጠራሩ ራሱ ሱሌማን ዘ ማግኒፊሰንት ነው ተብሎ የሚጠራው። እና ወገኖች ሆይ እነዚህ ለ400 ዓመት ገዝተዋቸዋል። እሺ ወደ ዘመናዊው ታሪክ ስንመጣ ደግሞ ከዛ እንግዲህ አሁን እስራኤል የማን ናት የሚለውን ከመሰረቱ ጀምረን የማን እንደሆነች መጽሐፍ ቅዱሳዊ የሆነውን መሰረት ነው እየነገርኳቸው ያለው። ከዛ በኋላ በጣም የሚገርማችሁ በ1917 ጀምሮ ደግሞ እስከ አሁን እስካለንበት ድረስ ያለውን ታሪክ ለትንሽ ጊዜ ስንመለከት ከዛ ቀጥሎ ከኦቶማን ቱርክ ቀጥሎ ብሪቲሽ መጣ ማለት ነው። እንግሊዝ መጣች ማለት ነው። በሞግዚትነት መጣች ማለት ነው። ከአንደኛው የዓለም ጦርነት በኋላ በ1920 ዩናይትድ ኔሽን ስሙን ቀይሮ ዩናይትድ ኔሽን ከመባሉ በፊት ሌግ ኦፍ ኔሽን ነበር ይባል የነበረው። ስለዚህ አሁን በዚህ ጊዜ ብሪታንያ ከተማዋን ቱርክን ተረከበች ማለት ነው። እንግሊዝ ከቱርክ ላይ ግዛቱን ወሰደች ማለት ነው። ግዛቱን ስትወስድ ለራሷ ብላ ለህዝቡ አስባ ሳይሆን ለራሷ አስባ ነው። ለእስራኤል ህዝብ ለአይሁድ ህዝብ አስባ ሳይሆን ለራሷ ስትል ነው። ግዛቷን ለማስፋፋት ስትል ነው። ከዛ ብሪቲሽ በ1948 ዓመተ ምህረት ላይ እስራኤል ነፃነቷን እንድታውጅ ግን ረድታታለች። አስረዳችኋለሁ። አይሁዶች ከአፍሪካ ከአውሮፓ ከተለያዩ አገሮች ወደ ኢየሩሳሌም መሰብሰብ ጀመሩ። በመቼ በ1948 መሰብሰብ ጀመሩ። ይገርማችኋል ከመቶ አገር 80 ቋንቋዎችን እየተናገሩ ወደ ኢየሩሳሌም መሰብሰብ ጀመሩ። ከኛም በአገራችን እንደምታውቁት ከጎንደር፣ ከትግራይ፣ ከአዲስ አበባ፣ ከሱዳን እንደምታውቁት ሄደዋል ቤተ እስራኤላውያን ያውን ፈላሾች እየተባሉ ከመቶ አገር 80 ቋንቋ እየተናገሩ ወደ እስራኤል ገቡ። በተለይ ደግሞ ናዚ 6 ሚሊዮን አይሁዳውያንን ከጨፈጨፈ በኋላ አይሁዶች አገር እንደሌላቸው ሲያውቁ በከፍተኛ ቁጥር ወደ አገራችን መመለስ አለብን ማለት ጀመሩ እና ከየቦታው በተገናኙ ቁጥር ምን ይላሉ? ኔክስት ይር ኢየሩሳሌም እየተባባሉ ይጨባበጡ ነበር። በሚቀጥለው ዓመት ኢየሩሳሌም እንገናኝ፣ በሚቀጥለው ዓመት ኢየሩሳሌም እንገናኝ እያሉ ይጨባበጡ ነበር። እግዚአብሔር ረድቷቸው ልክ እንዳሉትም በዓመቱ ወገኖች ሆይ ኢየሩሳሌምን ገብተው መንግስት ለመመስረት ቻሉ። ይሄም በ1948 እስራኤል ነፃነቷን አወጀች። በዚህ ጊዜ ከተማዋ ለሁለት ተከፈለች ማለት ነው። ምን ማለት ነው? ምዕራቡ ክፍል ለእስራኤል ሆነ ማለት ነው። ከዚያ ምስራቁ ክፍል ደግሞ ሆል ሲቲ የሚባለው በዮርዳኖስ ቁጥጥር ሆነ። ከተማዋ ለሁለት መንግስት ሆነች ማለት ነው። ምዕራቡ ለእስራኤል ሆነ፣ ምስራቁ ደግሞ ለዮርዳኖስ ሆነ ማለት ነው። ታዲያ በ1948 እስራኤል ሁለት ቦታ ተከፈለች ማለት ነው። ሰሜንና ምስራቅና ደቡብ ለሁለት ተከፈለ ማለት ነው። በዚህ ጊዜ ግን ገና መመስረቷ ነው። እንጭጭ ናት፣ ገና አዲስ ናት። ይሄ በሚሆንበት ጊዜ በዚህ ገና ከመመስረቷ ሀገር ሁና ገና ከመመስረቷ ልጅ ተወልዶ እንደማለት ነው። በዛው ሰዓት 5 አገሮች ጦርነት ወጡባት። እነማን ናቸው እነሱ? ወደኋላ እንመለከታቸዋለን። ግብፅ፣ ዮርዳኖስ፣ ሶሪያ፣ ኢራቅ፣ ሊባኖስ በማን መሪነት? በግብፅ መሪነት። ግብፅ ያን ጊዜ ሀያል መንግስት ነበረች። ወደኋላ ነግራቸዋለሁ። ሀያል የሆነችበትም ምክንያት በእሷ መሪነት እነዚህ 4 አገሮች እስራኤልን ምን አድርጓት? ጦርነት ላይ ወጡባት ማለት ነው። ጦርነት ወጡባት። ከዛ በኋላ አሸነፈቻቸው።
አሸነፈቻቸው፣ ድል አረገቻቸው። በማን? በእግዚአብሔር እርዳታ። ዛሬም እግዚአብሔር ይረዳቸዋል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ተብሎ እንደተጻፈ እግዚአብሔር ከእናንተ ጋር ከሆነ ማን ይቃወማቸዋል? የፈለገ ነገር ቢመጣ። ከዛ በ1967 የ6 ቀን ጦርነት ደግሞ ተካሄደ። ተመልከቱ፣ ታሪኩን ከመጀመሪያው ነው የምነግራችሁ። ተካሄደ። በምስራቅ ኃይለኛ ጦርነት ተደረገ። ኢየሩሳሌም ጦርነት አደረገች። መቼ? በ1967 የ6 ቀን ጦርነት ተካሄደና ምስራቁን አካባቢ በሙሉ አሸነፈችና ያዘችው ማለት ነው። ከዛስ ከዋናው ከኢየሩሳሌም ጋር ቀላቀለችና ወሰደችው ማለት ነው። ምዕራቡ ነበር በፊት የተሰጣት፣ አሁን ደግሞ በጦርነት ምስራቁን ክፍል ደግሞ ያዘችው ማለት ነው። እየተስፋፋች ሄደች። ጦርነት በሙሉ በመጣ ጊዜ እስራኤል እንድታሸነፍ እንድትበዛ ነው ያደረጋት። አላጠፋትም፣ እየሰፋችን ሄደችው። ዛሬም ክርስቲያኖች በተለያየ ውጊያ ቢያልፉም እየበሰሉ እያደጉ እየጠነከሩ ሄዳሉ እንጂ ሊጠፉ አይችልም። ለምን? እግዚአብሔር ከነርሱ ጋር ነው። ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል። ከአሸናፊዎች ጋር እኩል ትሆናላችሁ አይደለም የሚለው፣ ከአሸናፊዎች ሁሉ ትበልጣላችሁ ነው የሚለው መጽሐፍ ቅዱስ። ስለዚህ በ1948 የተሰጣትን ምድር አስፋፋች ማለት ነው። ምዕራቡ ነበር የተሰጣት፣ አሁን ምስራቁንም ጠቀለለችው ማለት ነው። ይገርማል። እና የዛሬዋ ኢየሩሳሌም ኦልድ ሲቲ የተባለችው በ4 ዋና ህዝብ ተከፈለች። በ4 እስራኤልን ስናስብ አንድ አይሁዳዊ ብቻ የተቀመጠ ነው የሚመስለን፣ አይደለም። በ4 ዋና ህዝብ ተከፈለች ማለት ነው። ምን ማለት ነው? የመጀመሪያው እንግዲህ የመጀመሪያውን ስንመለከት አንደኛ ልክ በ4 ስትከፈል የመጀመሪያው የአይሁድ መንደር ይባላል፣ የጁሾች ሰፈር ማለት ነው። እና የአይሁድ ኳርተር ይባላልኝ፣ አይሁዳውያን የሚኖሩበት ነው። እዛ መለያ አንድ ነገር አለ፣ የመማፀኛ ግንብ፣ ፊታቸውን ዞረው የሚጸልዩበት የመማፀኛ ግንብ አይሁዳውያን ወይንም ጁሾች ሰፈር ነው ያለው ማለት ነው። የመማፀኛው ግንብ ያለበት የሚጸልዩበት ነው። ሁለተኛው የክርስቲያኖች መንደር ነው። በዚህ መንደር ቤተ ክርስቲያኖች አሉ። የቅዱሳን መቃብሮች እዚህ ቦታ ላይ አሉ። ለ4 ቦታ ስለተከፈለች ማለት ነው። ተመልከቱ፣ አይሁዶች፣ ከዚያ ደግሞ ክርስቲያኖች። ሶስተኛው ደግሞ የሙስሊሞች መንደር ነው። የሙስሊሞች ኳርተር ነው የሚባለው። ይሄ ትልቁ የአላስካ መስጊድ ያለበት የሙስሊሞች ሰፈር ላይ ነው ያለው። ይሄ የሚገኘው እንግዲህ የሚገርማችሁ የሙስሊሞች ኳርተር ነው የሚባለው። በዚህ ቦታ ላይ እዚህ ሰፈር ላይ ሙስሊሞች ነው የሚኖሩት እና በዚህ ሰፈር ክርስቲያኖች በሚያልፉ ጊዜ በነገር ሸንቆጥ ያደርጓቸዋል። በቃ እስከ አሁን ድረስ ከተማዋ ፖለቲካ ችግር እንዳለባት ነው የሚያሳየው ወገኖች። እና የሙስሊሞች ሰፈር ይባላል። አራተኛው መንደር የአርሜኒያን መንደር ነው ወገኖች። አርሜኒያን ኳርተር ይባላል። የጥንት አርሜኒያን ናቸው። አብዛኞቹ ክርስቲያኖች ናቸው። አንዳንድ የታወቁ ሰባኪዎችም ከዚህ ነው የወጡት ወገኖች። ስለዚህ ብዙ ክርስቲያኖች እዚህ ሰፈር ይኖራሉ። የታወቁ ሰባኪዎችም የወጡበት ቦታ ነው። ታዲያ እሺ እስራኤልንና ፊልስጤምን ምንድን ነው የሚያጋጫቸው? ከመሰረቱ ምንድን ነው የሚያጋጫቸው ስንል ዓለም የታወከበት እንደዚህ አይነት ኬዝ ፈጽሞ በዓለም ላይ የለም። ለዓለም የከበደ ነገር ቢኖር የእስራኤልና የፍልስጤም ጉዳይ ነው። ምክንያቱም ለዓመታት ሊፈቱት ያልቻሉት፣ ለዓመታት ሊመለስ ያልቻለ እንቆቅልሽ ስለሆነ ማለት ነው። ለምን? እስራኤልን እንቆቅልሽ አድርጌሻለሁ ብሏታል ዘካርያስ 12 ላይ። ስለዚህ ትክክለኛውን ነገር ከመጽሐፍ ቅዱስ እውነት አንጻር ነው የምንመለከተው እንጂ በጣም አደገኛ የሆነ የፍልስጤምና የአይሁድ ግጭት የቆየ ነው፣ ይቀጥላል ማለት ነው። ስለዚህ የእስራኤልና የፍልስጤም ግጭት በዓለማችን ላይ በጣም ውስብስብ የሆነ ነገር ነው። በቀላሉ እንዲህ ቢያደርጉ እንዲህ ቢሰሩ ብለን በ3 ቀን በ5 ቀን ምን ፈታው አይደል? ለመቶ ስንት ጊዜ ስብሰባ ተደርጓል። አሁንም ስብሰባ ይደረጋል፣ ይፈርሳል፣ እንደገና ይታኮሳሉ። ወገኖች ፈጽሞ የሚፈታ አይደለም። እየባሰ ነው የሚሄደው። ጦርነቱ እየቀጠለ ነው የሚሄደው። ንጉሷ ኢየሱስ ሲመጣ ብቻ ነው ጦርነት የሚቆመው። እስከዛስ ማንም ሊያስቆመው አይችልም። ስለዚህ ይሄ ችግር ሃይማኖታዊ ብቻ ሳይሆን ፖለቲካዊም ችግር ያለበት ትልቅ ማነቆ ነው። በጣም ውስብስብ ነው። ረጅም ዘመን የፈጀ ነው ወገኖች። ሃይማኖታዊም ነው ፖለቲካዊም ነው። ስለዚህ ችግሩን በተለያየ መንገድ ልናየው ያስፈልጋል። ለምን? ችግሩ የሃይማኖት ብቻ ሳይሆን የፖለቲካም ጭምር ስለሆነ። እስቲ በትንታኔ እንመልከተው። አንደኛ
ግጭቱ በዋናነት በአንድ መሬት ላይ ያሉ ሁለት ብሔራዊ ማንነቶች ናቸው። አንድ ሀገር ነው የሚኖሩት፣ አንዲት መሬት ላይ ነው የሚኖሩት። ነገር ግን ሁለት ብሔራዊ ማንነት ነገሮች ናቸው። ሁለት ሀገሮች በአንድ መሬት ላይ የሚኖሩት ፍልሚያ ነው እያየን ያለ ነው። ይሄ የኔ ሀገር ነው፣ ላንተ አልተሰጠህም፣ አንተ ልቀቅ፣ እኔ ቀድሜ መጥቻለሁ፣ አንተ አልነበርክም፣ ግዛቱ የኔ ነው፣ ከዚህ ግዛት ውጣልኝ፣ ካልወጣህ አጠፋሃለሁ የሚል ነው። ይሄን ነው የምናየው። ወደ ኋላ ሂደን ታሪኩን ስንመለከት አንዳንድ ቃላቶችን ደግሞ ሁልጊዜ እንሰማለን። ወደ ኋላ ሂደን ታሪኩን ስንመለከት ምንድነው እሱ የምንሰማው ቃል ስንል ዛያኒዝም የሚል ወይንም ጽዮናዊነት የሚል ቃል እንሰማለን። ይሄ የጽዮናዊነት ንቅናቄ በ19ኛው ዘመን መጨረሻ በአውሮፓ ይኖሩ የነበሩ አይሁዳውያን ከደረሰባቸው መከራና ስቃይ የተነሳ ለማምለጥ ወደ ቀደመው ወደ አባቶቻችን ምድር መመለስ አለብን ብለው ህብረት አደረጉ። በቃ በአውሮፓ በተለያየ አውሮፓ አገር አይሁዳውያንን ያሳድዷቸው ጀመር፣ ያስጨንቋቸው ጀመር። ስለዚህ ምን ማድረግ ጀመሩ? እየተሰባሰቡ እየተገናኙ በቃ ወደ ሀገራችን መመለስ አለብን፣ በቃ በአመፅ ገልብጠን አጥፍተን ወደ ሀገራችን መግባት አለብን እያሉ በተለያየ ቦታ ምን ማድረግ ጀመሩ? መንቀሳቀስ ጀመሩ። የተበተኑ አይሁዳውያን ማለት ነው። ስለዚህ ጽዮናዊነት ወይንም ዛያኒዝም የሚባለው ይሄ ነው ማለት ነው። ነገር ግን ጽዮናዊነት ብቻ አይደለም የተነሳው። ጽዮናዊነት ብቻ አይደለም። ከ1880 እስከ 1917 ደግሞ የአረብ ብሔርተኝነት ደግሞ ተነስቶ ነበረ። አንድ አይነት የአረብ ዝርያዎች አይደሉም። አረቦች ሆነው የተለያየ ዝርያ ያላቸው፣ የተለያየ ሙስሊሞች ሆነው የተለያየ ዝርያ ያላቸው አረቦች ተነስተው ነበር ወገኖች ሆይ። በጣም የሚገርማችሁ ወደ ቤዛንታይን ስንመለስ በ19ኛው መጨረሻ ላይ በተለያየ የአውሮፓ ሀገር የሚኖሩ አይሁዳውያን ወደ ቀደመው ምድራችን መመለስ አለብን አሉ። ስለዚህ የተሰበሰቡበት ማህበራቸው ነው። ከዛ በ1882 የጽዮን አፍቃሪዎች ቡድን የሚል መሰባሰብ ጀመሩ ማለት ነው። እናም በምስራቅ አውሮፓ ምን አደረጉ? ተሰበሰቡ። የአይሁድ ህዝቦች ናቸው። ወደ ሀገራቸው መመለስ ፈለጉ። ምክንያቱም በተለያየ ሀገር መኖር አልቻሉም። መንግስት ያሳድዳቸዋል፣ ህዝብ ያሳድዳቸዋል። ወደ ሀገራችን መመለስ አለብን ብሎ እየተገናኙ የተጻጻፉ በነበረው ቴክኖሎጂ መገናኘት ጀመሩ ማለት ነው። ያ ዘመን የተሰበሰቡበት ዘመን ደግሞ በጣም የሚገርማችሁ የሩሲያ የአመፅ ዘመን ነበረ። የሩሲያ ሪቮሉሽን የተነሳበት ዘመን ነበር ወገኖች። ከዛ በፊት የኦቶማን ኢምፓየር አለ። ከኦቶማን ኢምፓየር ደግሞ ወገኖች ሆይ ከስሯ ፊሊስጤም እየተዳደረች ነው። ኦቶማን ኢምፓየር ወይንም የቱርክ ኢምፓየር የቱርክ መንግስት ማለት ነው። እስራኤልንም ሆኖ ሌሎችን አገሮች ለ400 ዓመት ገዝታለች። ፊሊስጤምንም ትገዛ ነበረ ፊሊስጤማን። ስለዚህ የአይሁድ ማዕበል ወደ ሚድል ኢስት መጣ ማለት ነው። ወደ መካከለኛው ምስራቅ መጣ ማለት ነው። ከሩቅ ምስራቅ ተነስተው ከአውሮፓ ተነስተው ወደ ሚድል ኢስት ወደ መካከለኛው ምስራቅ መሰባሰብ ጀመሩ አይሁዳውያን። በቃ መፈንቅለ መንግስትም አድርገን ምንም አድርገን በቃ ሀገራችን ውስጥ ገብተን መኖር አለብን የሚል መሰባሰብ ጀመሩ ማለት ነው። ስለዚህ በ1882 ጀምሮ መሰባሰብ ጀመሩ። እናም አይሁድ ቀስ በቀስ ወደ ሀገራቸው መሰብሰብ ጀመሩ። ቀስ በቀስ ባንዴ አይደለም ወገኖች ሆይ፣ የበዙት ባንዴ አይደለም። ቀስ እያሉ የተወሰነ እየመጡ ኢንፎርሜሽን እየተነጋገሩ ከዛ ልክ እየመጡ የሆነች መሬት ገዝተው በማረስ እንደገና የሆነች መጥተው ሱቅ ገዝተው በመነገድ ቀስ እያሉ እየተሳሳቡ ቀስ እያሉ መምጣት መብዛት ጀመሩ። ከዛ በኋላ እንደገና በ1990 ላይ ደግሞ ለመጀመሪያ ጊዜ ራሳቸው በጻፉት መጽሐፍ ራሳቸው ጻፉ። በ1990 አንድ መጽሐፍ ጽዮናዊነት የሚል አንድ መጽሐፍ ራሳቸው ጻፉ። ራስን ነፃ ማውጣት የሚል መጽሐፍ ጻፉ። ከዛስ በ1996 ዓመተ ምህረት ደግሞ የሚገርማችሁ በ1890 ለመጀመሪያ ጊዜ የጻፉት መጽሐፍ ነው። ጽዮናዊነት ሀገርን ነፃ ማውጣት የሚል ነው። በ1896 ደግሞ ቲዎዳር ሄርዝ የሚባል አንድ መሪ ተነሳ። ከመካከላቸው ተነሳና አንድ ብሮሸር ደብዳቤ፣ እኛ ይሄ ትራክት የምንለው ማለት ነው፣ እሱን ደብዳቤ ጽፎ አባዛ።
ያ ምንድነው ያሳተመው ብሮሸር ወረቀቱ ላይ የአይሁድ መንግስት የሚል ነበር እና አውሮፓ ላሉ አይሁዳውያን ማስተላለፍ ጀመረ፣ መቀስቀስ ጀመረ። በዛ በብሮሸሩ እየበተነ ከዛም በኋላ የአይሁድን መንግስት መመለስ አለብን፣ እንደገና መሰብሰብ አለብን፣ ሀገራችንን ማግኘት አለብን የሚል ይሄ ቴዎዳር ሄርዝ የተባለው ሰው ተነሳ ማለት ነው። የሚገርማችሁ ከዛ በ1897 ላይ መስራቹ ይሄ ሄደል ሄርዘር የተባለው የመጀመሪያውን የጽዮናዊነት ኮንፈረንስ ስብሰባ አደረገ። በዚያ ስብሰባ ላይ ሄርዘር የተባለው የመጀመሪያው ፕሬዝዳንት ሆኖ ራሱ ተመረጠ። የቴዎዳር ሄርዘር የተባለው የቴዎዳር ሄርዘር ራሱ ፕሬዝዳንት ሆኖ ተመረጠ። አንድ ሰው ነው የተነሳው። መሪው አንድ ነው። ልክ እንደ ሙሴ አንድ ሰው ነው የተነሳው። እግዚአብሔር ተጠቀመበት ወገኖች። ይሄን ቴዎዳር ሄርዘር የተባለውን ሰው እግዚአብሔር አስነስቶ ተጠቀመበት ማለት ነው። እና ጽዮናዊነት በሚል ህዝቡ ወደ ምድራቸው እንዲመለሱ እግዚአብሔር ተጠቀመበት ማለት ነው። ተጠቀመበት እና ይሄ አገር የሌለው ህዝብ ከሮም ግዛት ጀምሮ ለ2000 ዓመት ምናምን የተበተነ ምድሩ ላይ ያልነበረ እንግዲህ 70 ዓመተ ምህረት ላይ ነው የእስራኤል ህዝብ የተበተነው፣ ሀገሩን ለቆ የተበተነው። ከተማው ፈረሰ፣ መቅደሱ ተቃጠለ፣ ህዝቡ ተበታተነ። ስንት ላይ? 70 ዓመተ ምህረት ላይ። የተመሰረቱት መቼ ነው? በ1948 ነው። ለ2000 ምናምን ዓመት ተመልከቱ። በጣም የሚገርማችሁ ነገር ምድር ላይ አልነበሩም። ስለዚህ ወደ ምድራችን መመለስ አለብን አሉ ማለት ነው። ሲዋለዱ እየተነጋገሩ አይሁዳዊ መሆናቸውን ሲዋለዱ በመካከለኛው ምስራቅ ነበሩ፣ በሩቅ ምስራቅ ነበሩ፣ በአውሮፓ ነበሩ። እየተነጋገሩ መሰብሰብ አለብን አሉ። ህዝቡ ቀስ በቀስ ወደ ሀገሩ መሰብሰብ ጀመረ። በዚህ ጊዜ ቱርኮች ያስተዳድሩት ነበረ መካከለኛው ምስራቅን እስራኤልን ጨምሮ። ከዛ በኋላ እንግሊዞች ቱርኮችን አሸነፉና ለጊዜው እንግሊዞች መምራት ጀመሩ ማለት ነው። ከቱርክ ኢምፓየር መንግስቱን ማን ወሰደው? እንግሊዝ ወሰደችው ማለት ነው። ይሄ ብቻ አይደለም፣ የአረብ ብሔርተኝነትም ተነስተው ነበር። የአረብ ናሽናሊዝም የሚባሉ ተነስተው ነበር ከቱርኮች በፊት ማለት ነው። ቢሆንም ግን ፍልስጤሞች በኦቶማን ስር ስለነበሩ በዚያ የሚኖሩ አረቦች ለራሳቸው ነፃነትን ፈልገው ነበር። ኦቶማን ቱርክ በሚያስተዳድሯቸው ጊዜ ፍልስጤማውያን ኦቶማን ቱርኮችን አባረው እነሱ ራሳቸውን ነፃ ማውጣት ፈልገው ነበር፣ አልቻሉም። ነገር ግን ኦቶማን ኢምፓየርን አባራ እንግሊዝ መንግስቱን ያዘች ማለት ነው። በዚህ ጊዜ ኦቶማን ኢምፓየር ልክ ካለፈ በኋላ እንግሊዞች ሲረከቡት አረቦች አንድ አይነት ዝርያ አልነበራቸውም እና የተለያየ ዝርያ ስለሆነ የነበራቸው ከተለያየ ቦታ የመጡ አረቦች ስለነበሩ፣ ስለዚህ የቱርክ ንቅናቄ ብለው በመካከል ተነስተው ነበረ፣ አልቻሉም። ነገር ግን በዚህ መሃል የብሪታንያ ሞግዚትነት መጣ። ተመልከቱ። የመጀመሪያው ሮም ናት። ከዛ ቤዛንቲን የተባሉ የተለያዩ የአረብ ዝርያ ያላቸው ከተለያየ የአረብ ሀገር መጥተው እስራኤል ውስጥ መኖር ጀመሩ፣ አረቦች ማለት ነው። ከዛ እነሱ ደግሞ እነዚህ አሁን ክሩሴደርሶች መጡ። የመስቀል ጦርነት ብለው ከአውሮፓ ተሰብስበው ወደ ምድራችን መምጣት አለብን አሉ። በዚህ ጊዜ እንግዲህ አሁን ኦቶማን ቱርክ ነበር ትመራው የነበረው። ኦቶማን ቱርክን ደግሞ ማን ተቀበላት? ለ400 ዓመት ከገዛች በኋላ እንግሊዝ ተቀበላት ማለት ነው። ብሪታንያ መጣች ማለት ነው። ማስተዳደር ጀመረች ማለት ነው። ከአንደኛው የዓለም ጦርነት በኋላ ብሪታንያ ፍልስጤምን እንድታስተዳድር በሊግ ኦፍ ኔሽን ወይንም በተባበሩ መንግስታት ኃላፊነት ተሰጣት ማለት ነው። ማን? እንግሊዝ። ፍልስጤምን ምን እንድታስተዳድር። እንግሊዝ መካከለኛው ምስራቅን በተለይ እስራኤልን ማስተዳደር ጀመረች ማለት ነው። ከቱርክ ተቀብላ በተባበሩት መንግስታት ፍልስጤምን ጨምራ መካከለኛውን ምስራቅ እንድታስተዳድር የተባበሩ መንግስታት ሰጣት ማለት ነው። ከዛ በ1917 እንግሊዞች በፍልስጤም ምድር ለአይሁድ መኖሪያ ፈቃድ እንዲያገኝ ናሽናል ሆኖ በዚያ መኖሪያ እንዲቀበል አዋጅ አወጡ ማለት ነው። መኖሪያ ያስፈልጋቸዋል፣ እስራኤላውያን የአይሁድ ህዝብ ህጋዊ መኖሪያ ያስፈልጋቸዋል ብለው
ለፍልስጤም አዋጅ አወጡ ማለት ነው። ምክንያቱም ምድሪቱ ላይ ያሉት ፍልስጤማውያን ናቸው። ፍልስጤማውያን የራሳቸው ምድር ነው አይደለም፣ ከተለያየ አረብ ሀገር የመጡ ናቸው። ምድሪቱ የማን ናት? እነግራችኋለሁ፣ የእስራኤል ናት። ማስረጃ የእግዚአብሔር ቃል አለ። ስለዚህ ማስረጃው ዘፍጥረት ምዕራፍ 15 ቁጥር 18 እግዚአብሔር ለአብርሃም ምን አለው? ከግብፅ ወንዝ ጀምሮ እስከ ኤፍራጥስ፣ ከአባይ ወንዝ ጀምሮ እስከ ኢራቅ ማለት ነው የአንተ ነው። ከዛ በፊት የማን ነበረ? ሙስሊሞች አይደለም የነበሩት፣ ሌላ ኔሽን የነበሩት ግብፃውያን፣ ከነዓናውያን፣ ኢያቡሳውያን፣ ምናምናውያን የሚባሉ ሌላ፣ እነሱ ጠፍተዋል፣ የሉም። ሙስሊሞች አይደሉም። የነሱ ልጆች ቢሆኑም እነዛ ሙስሊሞች አይደሉም። የተለያየ ጣዖትን የሚያመልኩ ናቸው። ጣዖትን ስለሚያመልኩ ነው እግዚአብሔር ያጠፋቸው። ነግሮታል። ጽዋቸው ሲሞላ አጠፋቸውና ላንተ ሰጣለሁ ብሎታል። ጽዋቸው ስላልሞላ ነው አሁን የተቀመጡት ብሎታል። ስለዚህ አብርሃም ያ ምድር ተሰጥቶታል ማለት ነው። ምድሪቱ የማን ናት? የእግዚአብሔር ናትኝ። ምድሪቱ ለአይሁድ ሕዝብ ወይንም ለአብርሃም ሕዝብ ተሰጥቷል። እነዚህ ከተለያየ አገር የመጡ ናቸው። ካርታ የላቸውም፣ መኖሪያ የላቸውም። ምድሪቱን ያዟትኝ አረቦች ማለት ነው። ዘላኖች፣ መኖሪያ የሌላቸው ማለት ነው። ስለዚህ የሚገርማችሁ ነገር እስራኤል በፍልስጤም ምድር ላይ መኖሪያ ያስፈልጋታል የሚል አዋጅ አወጡ። ማን? የእንግሊዝ መንግስት። የአዋጁ ስም ባልፎር ዲክሌሬሽን ይባላል። የላኩት ደብዳቤ የአዋጁ ስም ማለት ነው። ይሄ ህግ ሲወጣ አረቦች በቁጣ ተነሱ፣ በንዴት ተነሱ። እንዴት አይሁድ አሁን መጥተው መሬታችንን ይወስዳሉ ብለው አረቦች በቁጣ ተነሱ። ፊልስጤሞች በቁጣ ተነሱ ማለት ነው። ለእኛ መጀመሪያ የነበረ እንዴት ለነሱ ይሰጣል ብለው በቁጣ ተነሱ ማለት ነው። ከቱርክ ግዛት ነፃ ለመውጣት ሲታገሉ ነበረ። ፊልስጤሞች ከቱርክ ስር ወጥተው ከቱርክ ኢምፓየር ወጥተው ራሳቸውን ለማስተዳደር ይታገሉ የነበሩ አልቻሉም። አሁን እንግሊዝ መጣች። እንግሊዝ መጣ ደግሞ መሬታችሁ ለሁለት ይከፈላል አለቻቸው። ለእስራኤል ህጋዊ መኖሪያ መስጠት አለባቸው። ሙስሊሞች በጣም ተናደዱ። ለምን? እንግሊዝ ከቱርክ ግዛቱን ስለወሰደች አሁን በአይሁድ ስደተኞችና በፊልስጤም መካከል ጦርነት ተጀመረ፣ ፍትጊያ ተጀመረ። መሬቱ የኔ ነው፣ ያንቺ አይደለም፣ የኔ ነው፣ ከቅድመ ሁኔታ ወደ ኋላ ተመለሱ፣ የኔ ነው፣ ያንተ ነው። ጦርነት ተጀመረ። ህጋዊ መኖሪያው ግን የማን ነው? የእስራኤል ነው። ማስረጃ ዘፍጥረት 15-18 አያችሁ። እነዚህ ከሮም መንግስት ማፍረስ እስራኤልን ሲያፈርሳት መጥተው መኖር የጀመሩ መነገድ የጀመሩ ቤት ሰርተው መኖር የጀመሩ ናቸው። ምድሪቱ የነሱ አይደለችም። ህጋዊ መኖሪያ ያላቸው እነማን ናቸው? እስራኤል። ስለዚህ በሁለቱ መካከል ጦርነቱ ከባድ ሆነ ማለት ነው። በአካባቢ ባሉ አገሮች መካከል ግጭት ተፈጠረ፣ ኃይለኛ ግጭት። እንግሊዞች ደብዳቤ ጻፉ። ለማን? ለፊልስጤም ግዛት። ለአይሁድ መኖሪያ ኢየሩሳሌም የምትለዋ ምድር ለአይሁዳውያን መሰጠት አለበት የሚል ደብዳቤ ጻፉ ማለት ነው። ይሄንን የጻፈው የእንግሊዙ ንጉሠ ነገሥት ነው። ደብዳቤው ወደ አማርኛ ተለውጧል። አነብላችኋለሁ፣ ተመልከቱ። እንግዲህ የባልፎር አዋጅ ነው የሚለው። የባልፎር አዋጅ የባልፎር የሚባለው ይሄ ሰውዬ ነው። እንግዲህ ካያችሁት ይሄ ሰውዬ ነው ሁላችሁ። ይሄ ነው ደብዳቤውን የጻፈው ይሄ ሰውዬ ነው ማለት ነው። እና ለፍልስጤም ንጉሥ ጻፈለት ማለት ነው። ደብዳቤ ሲጽፍ የሚለውን ተመልከቱ። እንግዲህ ላንብብላችሁ፣ ወደ አማርኛ ተቀይሯል። የባልፎር አዋጅ ይላል። ሙሉ የደብዳቤው ትርጉምን ላንብብላችሁ። የውጭ ጉዳይ መስሪያ ቤት ኖቬምበር 2 ቀን 1917 ክቡር ሎርድ ሮዝቼልድ የግርማዊነታቸው መንግስት ለአይሁድ የጽዮን ንቅናቄ ምኞት ያለውን አጋርነት የሚገልጽና ለሚኒስትሮች ምክር ቤት ቀርቦ የጸደቀውን የሚከተለውን መግለጫ በግርማዊነታቸው መንግስት ስም ሳቀርብ በታላቅ ደስታ ነው ይላል። እየጻፈ ያለው ማን ነው? የእንግሊዝ መንግስት ለፍልስጤም። የግርማዊነታቸው መንግስት አይሁዶች በፍልስጤም ምድር ብሔራዊ መኖሪያ እንዲመሰርቱ በበጎ ዓይን ይመለከታል። በፍልስጤም ምድር
መሬት እንዲሰጣቸው በበጎ ዓይን ይመለከታል። ይህንንም ዓላማ ከግብ ለማድረስ የተቻለውን ጥረት ሁሉ ያደርጋል፣ መሬት እንዲኖራቸው ማለት ነው። ይህ ሲደረግ ግን በፍልስጤም ውስጥ ባሉ የአይሁድ ያልሆኑ ማህበረሰቦች ዘንድ ያሉ ሰርቪስና ሃይማኖታዊ መብቶችን ወይንም አይሁዶች በሌሎች አገራት ያላቸው መብትና ፖለቲካዊ ደረጃ የሚነካ ምንም ነገር እንዳይደረግ በግልጽ የታወቀ ነው። ተጠንቀቁ ነው። ይህንን መግለጫ ለጽዮን ድርጅት እውቅና እንዲሰጡልን በአክብሮት እንጠይቃለን። ታማኙ አርተር ጄምስ ባልፎር ይላለኝ። የባልፎር አዋጅ ማለት ነው። የእንግሊዙ ንጉሠ ነገሥት ያሳየኋችሁ ለፍልስጤሙ ሚኒስትር ጻፈ ማለት ነው። በግዛታችሁ የተወሰነው ለአይሁድ መሬት እንዲሰጥ ማለት ነው። ስለዚህ የሚገርማችሁ ነገር ይሄ ደብዳቤ ለእስራኤል መንግስት መመስረት ምክንያት ሆነ ማለት ነው። የተባበሩት መንግስታት በ1947 ላይ በ1947 ዓመተ ምህረት ፍልስጤምን ለሁለት መክፈል ፈለገ። ከችግሩ የተነሳ አያችሁት? ማን ነው ይህንን ያደረገው? የተባበሩት መንግስታት በ1947 የፍልስጤምን ምድር ለሁለት መክፈል ፈለገ። ለምን? ችግር በዛ። በሁለቱ መካከል ጦርነት እየተደረገ ችግር ስለሆነ ለሌላውም ችግር ስለሆኑ ከተማይቱን ለሁለት መክፈል ፈለገ። አይሁድ ምድሪቱ ላይ ይኖር ነበረ። በሮማውያን ምክንያት ተበታትነው ወደ ሌላ አገር ተበትነው ነበሩ። አሁን ወደ ምድራቸው መጡ። የአረብ ፍልስጤሞች ደግሞ ከተለያየ ቦታ መጥተው ደግሞ ምድራቸው ላይ እየኖሩ ነው። ህጋዊ መኖሪያ ያላቸው አይሁዳውያን ናቸው። ፍልስጤሞች አይ እኛ ነን ብለው ድርቅ አሉ ማለት ነው። ምን ማለት ነው? ለምሳሌ ቤት ቢኖራችሁ ካርታ ያለው ቤት የእናንተ የራሳቸው ቢሆን ወይ ለቫኬሽን ሊሆን ይችላል፣ ወይ ለስራ ጉዳይ ሊሆን ይችላል። ሌላ ሀገር ቆይታችሁ መታችሁ ወደ ቤታችሁ ስትመጡ ቤቱ ተይዟል፣ ልቀቁ፣ አለቅም፣ ኦኬ ካርታ አለ ብላችሁ ፍርድ ቤት ትሄዳላችሁ። ስለዚህ ፍርድ ቤት ለማን ነው የሚፈርደው? ለባለ ካርታው ነው። እስራኤል በስደት ምክንያት ለ2000 ምናምን ዓመት ምድር ለቃ ሄዳ ነበር። መሬቱ የሷ ነው። መጣች ማለት ነው። ስትመጣ ይኖሩ የነበሩት ራሳቸው ምድር ባልሆነ ከሌላ ሀገር መጥተው ፈልሰው ይኖሩ የነበሩ አረቦች ናቸው፣ ፍልስጤማውያን ናቸው። ስለዚህ ልቀቁ ሲባሉ አንለቅም አሉ ማለት ነው። የኛ ነው አሉ። ስለዚህ በአይሁድና በአረቦች ወይንም በፍልስጤም መካከል ከባድ የሆነ ጦርነት መነሳት ጀመረ። ስለዚህ በሁለቱ መካከል ይገባኛል ጦርነት ከባድ አደጋ ስለመጣ ኢየሩሳሌም ለሁለት እንድትከፈል ፈለጉ ማለት ነው። ኢየሩሳሌም ለሁለት እንድትከፈል። ስለዚህ ኢየሩሳሌም ኢንተርናሽናል ሲቲ እንድትሆን ሐሳብ ቀረበ። ዓለም አቀፍ ከተማ እንድትሆን ሐሳብ ቀረበ። ይሄንን ሐሳብ አረቦች ፈጽሞ አንቀበልም አሉ። አይሁዶች ግን ተቀበሉ። ስለዚህ ፍልስጤም እምቢ አለችና አትከፈልም ሀገራችን አሉና የራሳቸው ሀገር ሕፃናቶች አንዳንድ ጊዜ የራሳቸው ዕቃ ባልሆነ ይሄን ዕቃ ብለው እንደሚያለቅሱትኝ ሁሉ ኧረ እንዴት ተነክተን ብለው አሉ። ስለዚህ ፍልስጤሞች እምቢ ስላሉ በ1948 ጦርነት ተነሳ። ኦኬ እንግዲህ እምቢ ካላችሁ ተብሎ ጦርነት ተነሳ ማለት ነው። እስራኤል መንግስቷን ምን አደረገች? አወጀች። መንግስቷን አውጃ ጦርነቱን አሸንፋ ምድሪቱን ያዘች በ1948። ልክ ደግሞ ስትመሰረት ደግሞ ምን ሆነ ማለት ነው? 5 የአረብ ሀገራት ገና እንደተመሰረተች እንደነገርኳችሁ ግብፅ፣ ዮርዳኖስ፣ ሶሪያ፣ ኢራቅ፣ ሊባኖስ ደግሞ ሊያጠፏት እንደገና መጡ። አሁንም ደግሞ ምን አደረገች? 5ቱን አገር አሸነፈች። ከተማዋን እያስፋፋች ሄደች። ገና ስትመሰረት ገና በጨቅላነቷ እኮ ነው። በሙሉ በዙሪያ ያሉ አረብ ሀገሮች ወረሯት ማለት ነው። ከየአቅጣጫው ወረሯት። ከዛ ጊዜ ጀምሮ እንደውም ሌላ አዋጅ አወጡባት። ምን አሉ? የእስራኤላውያንን ዕቃ የአይሁዳውያንን ዕቃ በከተማችን በምድራችን አንድም ሰው እንዳይገዛ ብለው አዋጅ አወጡ። ቢሆንም ግን ጦርነቱን አሸነፈች። ውጤቱ የጦርነቱ ውጤት ማሸነፍ ለእስራኤል ሆነ ማለት ነው። ልክ እስራኤል ስታሸንፍ ወደ 700,000 የሚሆኑ ፍልስጤማውያን ከቀያቸው ተባረሩ፣ ለቀቁ ምድራቸውን። በሰላም ነው አይደለም፣ በጦርነት። ይህን ቀን እስካሁን ድረስ ፍልስጤማውያን የተበተነበት የተነጠቅንበት የጥፋት ቀን ብለው እስካሁን ድረስ ያከብሩታል። እንግዲህ ይሄንን የምንማረው ሳናውቅ መጽሐፍ ቅዱሳዊ የሆነውን እውነታ እንዳናጠፋው ነው። ሳናውቅ
ምን እስራኤል ወስዳ የፍልስጤምን ምድር እያልን እንዳናጠፋ ነው ወገኖች ይሄንን ነገር የምንማረው። ምክንያቱም ምድሪቱ የማናት? እግዚአብሔር ለእስራኤል ሰጥቷታል። ዘፍጥረት 15 ቁጥር 18 ገና እንደውም ይቀራታል እስራኤል። አሁን እስከ ኢራቅ ድረስ ይዛለች? አልያዘችም። 4000 ማይል አልያዘችም፣ ገና ናትኝ። እሱን የምትይዘው ጌታችን ኢየሱስ ክርስቶስ ሲመጣ ለ1000 ዓመት ያን ጊዜ ግዛቷን ታስፋፋለች። አሁን ግን ያንን ሁሉ ለያዝ ብትል በጣም ብዙ አገር ሁሉ ታፈርሳለች፣ ታጠፋለች። በዚች ምድር ላይ በተለያየ ጊዜ ጦርነት ተደርጓል። እንወስድሻለን፣ እናጠፋሻለን፣ የኛ እናረግሻለን የሚሉ ተነስተዋል። እሱን ነው በዝርዝር የምንመለከተው። ይሄ ጦርነት እስራኤልን ሊያጠፋ በጣም ብዙ ጊዜ ጦርነቶች ተነስተዋል። ለምሳሌ በ1937 በ1947 በ1956 በ1967 በ1973 በ1982 በ1948 በ2000 ጦርነቶች ተካሂደዋል። እስራኤልን ለማጥቃት፣ እስራኤልን ለመደምሰስ፣ የእስራኤልን ምድር ለመውሰድ ጦርነቶች ተካሂደዋል። በዚህ ጦርነት ሁሉ ግን እስራኤል እየሰፋች 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 ነው ሄደች። አላጠፋትም። እግዚአብሔር ከእርሱ ጋር የሆነ ማን ሊያጠፋው ይችላል? በፍጹም ልጠፋ አትችልም ወገኖች። ይሄ ሁሉ ጦርነት ለዛሬው ግጭት መሰረት አመጣ። አሁን የምናየው እየተረዛረዘ እየተነጋገረ እንደዚህ ነበር እየተባባለ ታውቃላችሁ። ዳዊት የጦር ጀነራሉ ኢዮአብ በነበረበት ዘመኑ ሁሉ በተለያየ አይነት መንገድ መልካም ሰዎችን እየገደለ ያስጨንቀው ነበረ። እሱንም አንድ ቀን እገድልሃለሁ ብሎት ነበረ። አቤሴሎምን ገሎ መጥቶ ከዛ በኋላ እንዲያመሰግነው ሲጠብቅ ዳዊት ሲያለቅስ ይኸው ተጠንቀቅ፣ አሁን ንስሐ ባትገባ ላንተም አደጋ ነው ብሎ አስፈራርቶት ነበረ። ወገኖች ሆይ ዳዊት ችሎ ሰለሞን ሲነግስ ኢዮአብ የሰራኝን እንዲህ ነው ብሎ አውርሶት ሄደ እና ተበቀለው ማለት ነው። ሰለሞን አባቴን እንዲህ አድርገሃል ብሎ ተበቀለ። እነዚህም ለልጆቻቸው ሞት፣ ክፋት፣ አመፅ፣ ጥላቻ ሲያወርሷቸው ነበር። ያ እየተከታተለ ይሄው እዚህ ድረስ ደረሰ። ስለዚህ ይህ ሁሉ ጦርነት ለዛሬው ሁሉ ምንጭ መሰረት ሆነ ማለት ነው። ታዲያ በ1948 እስራኤል መንግስቷን ስትመሰርት በዙሪያዋ ሀያል መንግስት የነበረችው ግብፅ ነበረች። መንግስቱን ስትመሰረት ግብፅ ሀያል መንግስት ነበረች። በአብዛኛው በመካከለኛው ምስራቅ የሚነሱ መንግስታት ዋነኛ ትኩረታቸው አንደኛ በመካከለኛው ምስራቅ የበላይ ሆነው መግዛት፣ አረብ ሀገሮችን በሙሉ መቆጣጠር ነው አንደኛው ምኞታቸው። ሁለተኛው ምኞታቸው የእስልምናውን አመራር መቆጣጠር ነው። እንዳለ ግዛቱን የእስልምናውን አመራር የመቆጣጠር ዓላማ አላቸው። ሶስተኛው ትኩረታቸው ግን ወገኖች ሆይ ዋና ፖሊሲያቸው እስራኤል ናት። እስራኤልን ማጥፋት፣ እስራኤልን መደምሰስ ካንሰር ናት፣ እጢ ናት፣ ከካርታ ላይ ከምድር ላይ እንዲህ ነው የሚሉት። አሁንም ሰሞኑም የፓኪስታን መሪ እንደዛ አሉ። የፓኪስታን መሪ ካንሰር ናት፣ መጥፋት አለባት አሉ። ዜና ሰምታችኋል። አሁን ሰሞኑን እንኳን የኢራኖች መሪማ ሁል ጊዜ ነው ይሄንን ቃል የሚናገሩት። እሱ ብቻ አይደለም፣ በሙሉ በመካከለኛው ምስራቅ የሚነሱ ሁሉ ዋና ታርጌታቸው እስራኤልን ማጥፋት ነው፣ እስራኤልን ማንበርከክ ነው። ነገር ግን በ1948 እስራኤል መንግስቷን ስትመሰረት በአካባቢው ሀያል የነበረችው ግብፅ በጣም ታስጨንቃት ነበረ። ማንን? እስራኤልን። ምክንያቱም ግብፅ ያን ጊዜ ሀያል መንግስት ነበረች። አንደኛ ስዊስ ካናል፣ ሁለተኛ በዛ በአረቡ አካባቢ ስልጡን የተማረ ህዝብ ያላት ግብፅ ነበረች። ሶስተኛ ትልቁ የአረቡ ይሄ የአልአዛር የሚባለው ዩኒቨርሲቲ እዛ ነው የነበረው። ይሄ ዩኒቨርሲቲ ቁርአን የሚተረጎምበት ቁርአን የሚፈታበት ትልቅ ዩኒቨርሲቲ ነበረ። አራተኛ በጦር ኃይለኛ ነበረች። የጦር አቅሟ የመሳሪያም ሆነ የወታደር አቅሟ በጣም ኃይለኛ ነበረ እና በወቅቱ ፕሬዝደንት የነበሩት የበላይ የነበሩት ግብፅን ይመሩት የነበረ ጀማል አብድል ናስር የሚባሉ ነበሩ የግብፁ መሪ። እናም የአረቡን ዓለም አስተባበሩና በቀጥታ እስራኤልን ወረሯት። እስራኤልን ወረሩ። ዓላማቸው ይህችን መጤ ከህዝባችን መካከል አንስተን ባህር ላይ መጣል አለብን፣ ማጥፋት አለብን። ይሄ ምድር የአረቡ ምድር ነው፣ እሷን መደምሰስ አለብን ብለው ተነሱ።
ኢየሩሳሌምን ነፃ እናወጣታለን በቃ እንደመስሳታለን ብለው ተነሱ። አልቻሉም። ከዛ ያሉት ምንድነው? እኒህ መሪ ኢየሩሳሌም እኮ የኛ ቅዱስ ከተማችን ናት፣ ከመካ ከመዲና ቀጥሎ ሶስተኛው ቅዱስ ከተማችን ናትና የኛ ስለሆነች ይሄንን የእስራኤል ሕዝብ ጠራርገን ባህር ውስጥ እንከታለን አሉ። ከዛ እኒህ ሰው ከማል አብድል ናስር የተባሉት የግብፅ መሪ ሞቱ ማለት ነው። ከዛ ማን ቀጠለ? አንዋር ሳዳት የተባሉ መሪ ቀጠሉ። እሳቸውም እንዲሁ እስራኤልን ማጥፋት ነው ዓላማቸው። ከማል አብድል ናስር ግን 3 ጦርነቶችን ገጥመው ነበረ። እስራኤልን ለማሸነፍ 3 ጦርነቶችን አድርገው ነበረ። በ1956 በ1967 በ1948 ጦርነቶችን አድርገው አልቻሉም። ከዛ ማን ተረከባቸው? አንዋር ሳዳት ተረከቧቸው። አንዋር ሳዳት ደግሞ ሲረከቧቸው ደግሞ ያደረጉት ፋሚሊየር የሆነ ንግስና ነው የነበራቸው። ከቤተሰቦቻቸው ጋር አደገኛ ስትራቴጂካል ጦር ሰበቁና እስራኤልን ወደ ማሸነፍ ደረጃ የሄዱ ይመስሉ ነበረ። ምክንያቱም በዚህ ጊዜ ካስታወሳችሁ ታሪክም ይናገራል፣ የዩም ኪፑር ጊዜ ነበረ። እስራኤል በዓሏን እያከበረች ዩም ኪፕርን እያከበረች ትልቁም በዓሏን እያከበረች በነበረችበት ጊዜ የ17ቱ ቀን ጦርነት የሚባል ተነሳባት ላይዋ ላይ ማለት ነው። ነገር ግን ጦርነቱን ልክ የፈለገችውን ያህል ውጤት አላመጣላትም። ማን? ግብፅ አላመጣላትም። ለምን? ከሶሪያ ጋር ሆና ነበር የገጠመችው። ያን ጊዜ በተለይ ደግሞ ሶሪያ እና ግብፅ እግዚአብሔር እንዴት አድርጎ እንደመታቸው፣ እንዴት አድርጎ መለኮታዊ እርዳታ እንዴት በመልአክ ድል እንዳደረጋቸው በሚቀጥለው ጊዜ አስረዳቸዋለሁ። አሁን ግን ለጊዜው በሚቀጥለው በዝርዝር እንመለከተዋለን። ግብፅና ሶሪያ ግንኙነታቸው ስለሻከረ ወገኖቼ ከዛ የሆነው ምንድን ነው? አንዋር ሳዳት በ1979 የካምፕ ዴቪድ የተባለውን ከእስራኤል ጋር ስምምነት አደረጉ። አሜሪካን ሀገር የካምፕ ዴቪድ ስምምነት ተፈራረሙ ማለት ነው። መሬት ለሰላም ብለው ግብፅና እስራኤል ተፈራረሙ። ግብፅ ወስዳ የነበረችውን መሬት ለእስራኤል መለሰች። በዚህ ጊዜ ግብፅ በአረቡ ላይ የነበራትን ተአማኒነት አጣች። ልክ ከእስራኤል ጋር ተስማምታ እዚህ በኋላ ከአንቺ ጋር እንተኳኮስም፣ መሬት ለሰላም እንዳደርሺ እኔም አልደርስብሽም ተባባሉና ልክ ሶሪያ ስታፈነግጥ ከግብፅ ጋር አልስማማ ስትል ግብፅ ከእስራኤል ጋር ተስማማች ማለት ነው። እስካሁን ድረስ ስምምነቷን አላፈረሰችም። ግብፅ ጠብቃ ነው የምትኖረው። እና ከዛ በአብዛኛው እንግዲህ ይሄ ግብፅ በአረቡ አካባቢ የነበራትን ተቀባይነት እያጣች ሄደች። በአብዛኛው የድሮ ኃይሏን እያጣች ገለልተኛ እየሆነች ሄደች። ነገር ግን ግብፅ ይህም ቢሆን ከአሜሪካ ኢኮኖሚያዊና ወታደራዊ እርዳታ እያገኘች በስዊስ ካናል ደጋፊነት ሕጓ ተጠብቆ ቀጠለች ማለት ነው። እስካሁን ድረስ ያንን ሕግ እንደጠበቀች ነው፣ አላፈረሰችም። ከሷ ቀጥሎ ግን የሚገርማችሁ አመራሩን የወሰደው ከግብፅ ቀጥሎ ማን መጣ? ደግሞ መሐመድ ጋዳፊ መጣ። ደግሞ ይሄ ደግሞ የታወቀ ነው። እንግዲህ መሐመድ ጋዳፊ ሲመጣ ደግሞ እንደምታውቁት በጣም በቃ ተናጋሪ ነው፣ ነገረኛ ነው፣ በቃ ሀገራትን ሁሉ የሚወርፍ ነው። እስራኤል ከግብፅ ጋር ያደረገችውን ስምምነት ማንቋሸሽ ጀመረ። አረባዊ ስሜቱን፣ ሃይማኖታዊ ስሜትን መቀስቀስ ጀመረ። ብዙም አልቀጠለም እሱ። ምክንያቱም ከግል ባህሪው አንጻር እንደገና በአረብ ሀገሮችም የተወደደ አልነበረም። ብዙ አልቀጠለም። ነገር ግን በሀገሩ ሁሉ ወገኖች በጣም አምባገነን መንግስት ነበረ። ሀገሩን የሚወድ ነበረ፣ ህዝቡን የሚወድ ነበረ፣ ህዝቡን ቁጭ አድርጎ የሚያበላ ነበረ። እንደገና እሱ ብቻ አይደለም፣ ትምህርት ቤት ነፃ ነበረ፣ ሕክምና ነፃ ነበረ። ልጆች የዩኒቨርሲቲ ውጤት ሲያመጡ ሌላም ሀገር ሂደው የፈለጉት ሀገር ቢሄዱ ከፍሎ ያስተምር ነበረ። ህዝቡ ተንደላቆ ነበር ይኖር የነበረው። ከጋዙ ሽያጭ እያካፈለ ህዝቡ በመንደላቀቅ ይኖር ነበረ። የሚገርም ነው። ታሪክ እንድታነቡ ትችላላችሁ። ኋላ ያው እንግዲህ እንደምታውቁት ህዝቡ ነው የገደለው። ምንም የአሜሪካ እጅ ቢኖርበትም ዞሮ ዞሮ ህዝቡ ነው የገደለው። ከዛ ከመሐመድ ጋዳፊ ቀጥሎ እንደገና ያንን አካባቢ የመካከለኛውን ምስራቅ ደግሞ መቆጣጠር ደግሞ የፈለገው ደግሞ ሶስተኛው የኢራቁ መሪ ሳዳም ሁሴን ደግሞ መጣ።
ሳዳም ሁሴን ሲመጣ መጽሐፍ ቅዱሳዊ ትኩረት መሆን ጀመረ። ምክንያቱም ኢራቅ ባቢሎን የነበረችበት ስፍራ ነው። ኤደን ገነት የነበረችበት ስፍራ ነው። ስለዚህ የባቢሎን ኃያልነትን የመመለስ ፍላጎት ስለነበረው ሳዳም ሁሴን ወገኖች የበላይ እየሆነ መጣ። ነገር ግን ለውድቀቱ ሁለት ስህተቶችን ሰራ። ሁለት ስህተቶችን። አንደኛው ከኢራን ጋር ያደረገው ጦርነት ነው። 8 ዓመት የፈጀ ጦርነትን አደረገ። 8 ዓመት። ይሄ ጦርነት ደግሞ ለኢራቅም ሆነ ለኢራን መዳከም ነው የሆነው። በኢኮኖሚያቸው በነገራቸው ሁሉ እንዲዳከሙ ነው የሆነው። ነገር ግን ለኢራን የበለጠ ደግሞ መጠናከርን አመጣ። ከኢራቅ ይልቅ ለኢራን መጠናከርን አመጣ። ምክንያቱም ኢራኖች ሺአ ናቸው። የሺአ እምነት ሙስሊም ተከታዮች ናቸው። ሳውዲን ጨምሮ ሌሎች የአረብ ሀገሮች በሙሉ ኢራቅን ጨምሮ ሱኒዎች ስለነበሩ አብዛኛው የኢራቅ ደጋፊዎች ነበሩ እና ከዛ በኋላ የሚገርማችሁ ነገር የአረብ ሀገሮች ድጋፍ ለኢራቅ ነበረ። ኢራቅን ይረዱ ነበር፣ ያግዙ ነበር። ነገር ግን የሚገርማችሁ ነው። ነገር ግን በ1979 የኢራን አብዮት በአያቶላ ተቀለበሰ። ምን ማለት ነው? ከአያቶላ በፊት ሮያል ፋሚሊ እንደ መንግስት የሆኑ ሰዎች ነበር ሲያስተዳድሩ። ሮያል ፋሚሊ የመንግስት አስተዳደር ነበረ። ንጉሳዊ ቤተሰብ ነበር ያስተዳድረው የነበረው። በ1979 ግን በአያቶላዎች መንግስቱ ተቀለበሰ። ይመራው የነበረው ንጉሳዊ ፋሚሊ ወደቀ። የእስራኤል እጅግ ተጻራሪ የሆነ መንግስት ተመሰረተ። በዚህ ጊዜ የኢራቁ መሪ ሳዳም የድሮ የባቢሎንን ኃያልነት ለማስመለስ ቢሞክርም የተለያዩ አገሮችን ይዟል። እንደገና አንዳንድ ባህሮችን ይዟል። ነገር ግን ምንም እየቀጠለ ቢሄድም በጣም የሚገርማችሁ ሁለተኛው ያጠፋው ጥፋት ግን ሀገሪቱ እንድትወድቅ አደረጋት። ሁለተኛው ያጠፋው ጥፋት ምንድን ነው? የሳዳም ሁሴን ኩዌትን ወረራት። ኩዌት ማለት በመካከለኛው ምስራቅ በነዳጅ ላይ የምትንሳፈፍ ሀገር ናት። በመካከለኛው ምስራቅ የምትወደድ በነዳጅ ላይ የምትንሳፈፍ ሀገር ናት። ሳዳም አንድ አውራጃ አድርጎ ኩዌትን ወረራት ማለት ነው። በዚህ ምክንያት ይረዷቸው የነበሩ ሌሎች የአረብ ሀገሮች ደነገጡ። ምን ሆነው ነው አሉ ማለት ነው። ሳውዲ፣ ኳታር፣ ዩናይትድ ኤምሬት፣ ባህሪን፣ ኦማን በጣም ደነገጡ እና ከሱ እየተለዩ ሄዱ ማለት ነው። እነዚህ አገሮች ፊታቸውን ከኢራቅ ላይ አነሱ ማለት ነው። የዚህ ጊዜ ለኢራን ትልቅ አድቫንቴጅ አመጣላት። ኢራቅ እንድትወድቅ ሆነ ማለት ነው እና ከ28 በተውጣጡ አገራት ተኩስ ተከፈተ። ወደ ማን? ወደ ኢራቅ። ኩዌትን ስለወረሩ ወደ ኢራቅ ተኩስ ተከፈተ እና ሆሳም 2 ጊዜ በተደረገ ጦርነት ምን ሆነ? ወደቀ ማለት ነው። ሁሴን ወደቀ። ሳዳም ሁሴን ተሸነፈ። እንደምታውቁት ታሪክን እንግዲህ የምታውቁት ነገር ነው። በዚህ ጊዜ ሱኒዎች ይመሩ የነበሩት የኢራቅ መንግስት ልክ የኢራቅ መንግስት ሲወድቅ የሱኒ እምነትን እስልምናን ነው እንግዲህ በሱኒና በሺአ መካከል ያው እስልምናን ነው የሚከተሉት። ነገር ግን ከነቢዩ መሐመድ ቀጥሎ ማን ነው የሚለው ነው የሚያጣላቸው። ከነቢዩ መሐመድ የቀጠለው እንትና ነው፣ አይ እንትና አይደለም እንትና ነው የሚል ነው። ያው የዶክትሪን ማለት ነው። ለምሳሌ በኦርቶዶክስና በፕሮቴስታንት መካከል፣ በኦርቶዶክስና በካቶሊክ መካከል ያለው እንደዚህ የዶክትሪን ነገር ነው እንጂ አንድ ናቸው። ስለዚህ አሁን የምንወደቀ ማለት የሱኒ መንግስት ኢራቅ ልክ በሚወድቅበት ጊዜ ከዛ የኢራን መንግስት እያየለ መጣ ማለት ነው። ሺአዎች በአብዛኛው ስልጣን እየያዙ መጡ ማለት ነው። ይሄ ሰዓት ኢራን እንድትነሳ አደረጋት፣ የበላይ እንድትሆን አደረጋት። ኢራኖች በ1979 አያቶላ ተነሱ። ዋና ዓላማቸው ደግሞ ግባቸው እስራኤልን ማውደም፣ ማጥፋት፣ መደምሰስ ነው። የተነሱ ሁሉ በሙሉ ተመልከቱ። ከማል አብድል ናስር በሉ፣ አንዋር ሳዳት በሉ፣ መሐመድ ጋዳፊ በሉ፣ ሳዳም ሁሴን በሉ፣ በሙሉ ዋና አጀንዳቸው ምንድን ነው? እስራኤልን ማጥፋት፣ መደምሰስ ነው። ሌላ ምንም አጀንዳ የላቸውም። በመካከለኛው ምስራቅ በሙሉ የተነሱ በሙሉ እስራኤልን እናጠፋለን፣ እንደመስሳለን ነው። በቃ ሌላ ዓላማ፣ ሌላ እቅድ የላቸውም።
እነዚህ መንግስታት ያላቸው ፖሊሲ አንድ ነው። መካከለኛው ምስራቅ ወደ ውጥረት እንዲመጣ አደረጉት ማለት ነው። በእሷ ላይ ይነሳሉ፣ እሷ ደግሞ በሙሉ ትመታቸዋለች። በመካከላቸው ኃይለኛ ውጥረት ተነሳ ማለት ነው። ስለዚህ ኢራን በ1979 ወደኋላ ከፍተኛ ወደኋላ ሄደን ብንመለስ ኢራን ማለት ከ1979 ጀምሮ ማዕቀብ የተደረገባት አገር ናት። ግን ኃይለኛ አገር ናት። ኃይለኛ ምክንያቱም በዙሪያዋ ባሉ አረብ አገሮች ያሉትን ሌሎች የአረብ አገሮችን ሁሉ ምን እያደረገች ሙስሊሞችን እያስተባበረች አገራትን ሁሉ መግዛት ጀመረች። በኢራቅ በሉ፣ በየመን በሉ፣ በዮርዳኖስ ሂዝቦላ፣ ሁቲ እነዚህን ምን እያደረገች እያስታጠቀች ሀገሪቱን ሁሉ መቆጣጠር ጀመረች። በአረብ ሀገሮች የተወደደች አይደለችም። ምክንያቱም እነሱን ለማጥቃት ነው የምትዘጋጀው ሁልጊዜ። ስለዚህ አሁን ያላትን አቅም ከየት አመጣቸው ነው? አሁን አሜሪካንን የሚያክል አሜሪካ ዓለምን የምትገዛ ናት። አሜሪካን የሚያክል እስራኤልን የሚያክል እንዲህ እየተገዳደረች ያለችው አቅም ከየት አምጥታ ነው? አሁን ዋናው እስራኤል ስንል ከጀርባዋ ስራዋን የሚሰራው ወገኖች ወይ በጣም የሚገርማችሁ አብዛኛውን ጊዜ የእስራኤልን ስራ የሚሰራው ማን ነው? የሰራዊት ጌታ እግዚአብሔር ነው። ኢራን ይህንን ሁሉ አቅም ያመጣችው ከየት ነው በምንልበት ጊዜ ከጀርባዋ ስራዋን የሚሰሩላት ሀገራት አሉ። እነማን? ቻይና፣ ህንድ፣ ራሻ ናቸው። የጀርባ አጥንቷ ናቸው። ለምን? ጥቅም። ምክንያቱም እሷ ነዳጅ ትሰጣቸዋለች። ቻይና የኢኮኖሚ አቅም ትፈልጋለች። የማይጠረቃ የነዳጅ ፍላጎት አላት። ራሻም እንደዚሁ። ስለዚህ ምን ታደርግላታለች? ጋዝ ትሰጣታለች፣ ነዳጅ ትሰጣታለች። ስለዚህ እሷስ በሙሉ ጋዟን ወደዛ ትሰዳለች ማለት ነው። የማያልቅ የጋዝ አቅም አላት። ህንድ፣ ራሻ ጨምሮ አሁንም በመሳሪያ በደንብ አድርገው እየደገፏት ነው። አሁን በቅርብ ታውቃላችሁ ሰሜን ኮሪያ ትረዳት እንደነበረ በዜና ሰምተናል። ስለዚህ ኢራን ለአራት አስርተ ዓመታት ከ1979 ጀምሮ ለአራት አስርተ ዓመታት የመሳሪያ አቅሟን ስትገነባ ሚሳኤል ኒውክሌር ስትገነባ ነው የኖረችው እና በሙሉ አጠፋለሁ እያለች ነው ማለት ነው። አሁን ጦርነቱ ምንድን ነው? ኒውክሌር እንዳታመርች ነው። ልንገራችሁ አሁን ዓለም 12,000 በላይ የሆኑ የኒውክሌር አረር አሉ ይባላል። በዓለም ላይ ከግማሽ በላይ ያለውን የኒውክሌር አረር የያዘችው ራሻ ናት። ከ40% ደግሞ ያላነሰውን ደግሞ የያዘችው ደግሞ አሜሪካ ናት። ሌሎች የቀረውን ደግሞ 7 አገራት ይዘውታል ይላሉ። ለምሳሌ በአውሮፓ ፈረንሳይና እንግሊዝ፣ ሩቅ ምስራቅ ደግሞ ሰሜን ኮሪያና ቻይና። የሚገርማችሁ እሱ ብቻ አይደለም፣ በይፋ ባይታወቅም እስራኤልም እንዳላት ይታወቃል። በይፋ ባትናገርም ማለት ነው። ስለዚህ ከ90 እስከ 200 የኒውክሌር አረሮች አሉ። የኒውክሌር አረሮች አሉ። ዓለምን ለማጥፋት በአጠቃላይ 3 አረር በጣም በቂ ነው። 3 አረር ይበቃል። እስራኤልን ለማጥፋትማ 1 ወይ 2 አረር በጣም በቂ ነው። እና በጣም ብዙ ሰው ሶስተኛው የዓለም ጦርነት ሊነሳ ነው፣ ሶስተኛው የዓለም ጦርነት ሊነሳ ነው ሲል በጣም ነው የሚገርመኝ። ምክንያቱም ሶስተኛው የዓለም ጦርነት ከተነሳ እኮ ዓለም አሁን ባለችበት አቅም መኖር አትችልም፣ ትጠፋለች። ለምን? ምክንያቱም ውስጧ አጥፊ ነገር አለ። ስለዚህ ያ ሊሆን አይችልም። እሺ ወደ እስራኤልና ወደ ኢራን ስንመለስ ጦርነቱ ሊቆም አይችልም። ሁለቱም ሊደክሙ አይችሉም፣ ሊወድቁ አይችሉም። ምክንያቱም የሚቀጥል ግብ ስላላቸው፣ የሚቀጥል ነገር ስላላቸው። የሚቀጥለውን ደግሞ በሚቀጥለው እንነጋገራለን። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ቃል አስደናቂ ነው። ዘመናችሁ የተባረከ ይሁን። እወዳችኋለሁ። እንጸልይ። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብለሃል። እንዳጠፉ እንዳልክ ጌታ ሆይ እውቀትን እግዚአብሔር ሆይ እየሰጠህን እየመገብከን ስለሆነ ተመስገን። ከሁሉ የማንሰውን ልጅህን ስለረዳህ ያመሰግንሃለሁ። ይሄ ቃል ሁሉ በየሰው ሁሉ ቤት ይግባ። ተመስገን። በኢየሱስ ክርስቶስ ስም አሜን፣ አሜን።